ሰላም ውድ የተከበራችሁ የንቁ ሚዲያ ቤተሰቦቻችን የዕለተ አርብ ዋና ያልናቸውን ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር ያድናት ነኝ። አብራችሁን ቆዩ። መነኮሳት ሳይሆኑ የምንኩስና ልብስ ለብሰው በመንቀሳቀስ ገንዘብ ሲሰበስቡ የነበሩ ግለሰቦች በቁጥጥር ስር መዋላቸው ተገለጸ። ተጨማሪ አለ። መነኮሳት ሳይሆኑ የምንኩስና ልብስ ለብሰው በመንቀሳቀስ ገንዘብ ሲሰበስቡ የነበሩ ህገወጥ ግለሰቦች በህግ ቁጥጥር ስር ውለዋል። በሐሰተኛ መንገድ የምንኩስና ልብስ ለብሰው ገንዘብ በመሰብሰብ ሲንቀሳቀሱ የነበሩ ተጠርጣሪና ህገወጥ ግለሰቦች በህግ ቁጥጥር ስር ውለው ምርመራ የተጣራባቸው መሆኑ ተገልጿል። አንደኛው ኃይለ ሚካኤል አያና ተሰማ፣ ሁለተኛው አዲሱ በጋለ ገብረ ህይወት የተባሉት ግለሰብ ሁለቱም ምንም አይነት የክህነት ማስረጃ ሳይዙ የመነኮሳት አልባሳት በመልበስ በጁሁር ከተማ ከመመናን ገንዘብ በመሰብሰብ ላይ እያሉ ተጠርጣሪዎቹ ታኅሳስ 4 ቀን 2018 ዓ.ም በህግ ቁጥጥር ስር ውለዋል። ግለሰቦቹ የምንኩስና ክህነት ማስረጃ ሳይኖራቸው መነኮሳትን የሚለብሱትን የእጅ መስቀል፣ በትር መስቀልና መቁጠሪያ በመያዝና በግድ በማሳለም የተሳለሙትን ብር አምጡ በማለት ያልተሳለሙትም ደግሞ በመሳደብ ምዕመናንን ሲያውኩም ተገኝተዋል። የቤተክርስቲያን አባቶች የሚለብሱትን አልባሳት በመልበስ ለህንጻ ማሰራ በሚል አነስተኛ መጻሕፍትና ስላድኖ በመሸጥ ምዕመናንን ሲያጭበረብሩ በወረዳው ቤተ ክህነት ክትትል በጁሁር ፖሊስ ጣቢያ በቁጥጥር ስር ውለው ምርመራ የተጣራባቸው መሆኑም ተነግሯል። በተመሳሳይ በሀገረ ስብከቱ በተለያዩ አካባቢዎች ህጋዊ ያልሆኑ የጉዞ ማህበራት የሚያደርጉትን እንቅስቃሴ ሀገረ ስብከቱ እየተከታተለ የእርምት እርምጃ እየወሰደ ሲሆን የመንገድ ላይ ማዕጠንት በተለያዩ ወረዳዎች ማስቆም እንደተቻለም ተነግሯል። የጌታችን መድኃኒታችን ኢየሱስ ክርስቶስ የልደት በዓል እስከ 1 ሚሊዮን እንግዶች በላሊበላ ይታደማሉ ተብሎ ይጠበቃል ተባለ። እንደሚከተለው ይቀርባል። የዘንድሮውን የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል ለማክበርና ለመጎብኘት ወደ ላሊበላ ከተማ ለሚመጡ እንግዶች ምቹ አገልግሎት ለመስጠት ዝግጅት መደረጉን የላሊበላ ከተማ አስተዳደር አስታወቀ። ከቱሪዝም ጋር የተሳሰረው የከተማዋን ኢኮኖሚ በይበልጥ በማንቃት ረገድ የገና በዓል ሚና የጎላ መሆኑን የላሊበላ ከተማ አስተዳደር ተቀዳሚ ምክትል ከንቲባ መሳይ ወዳጅም ለኢዜአ ተናግረዋል። ኢኮኖሚው ከቱሪዝም ጋር መቆራኘቱን የተገነዘበው የከተማዋ ነዋሪም የአካባቢውን ሰላም በማጽናት በእግር በመኪና በአውሮፕላን ለሚመጡ እንግዶች ምቹ አገልግሎት ለመስጠት ተዘጋጅተናልም ብለዋል። በመንግስት በኩልም ከከተማ ነዋሪዎች አገልግሎት ሰጪ ተቋማት ጋር ውይይት መደረጋቸውና በዘርፉ ኮሚቴዎች ተዋቅረው ለእንግዶች የተሰለጠ አገልግሎት ለመስጠት እየተሰራ መሆኑንም አስታውቀዋል። በዚህም መሰረት ሆቴሎች፣ ምግብ ቤቶች፣ ካፍተሪያዎች እንዲሁም አስጎብኚዎች ምቹ አገልግሎት ለመስጠት ዝግጁ መሆናቸውንም አረጋግጠዋል። እስከ 1 ሚሊዮን እንግዶች እንደሚጠበቅ ጠቁመው ይህንን ታሳቢ ያደረገ ጊዜያዊ መጸዳጃ ቤት፣ የንጹህ ውሃ መጠጥ አቅርቦትና የመጀመሪያ ሕክምና መስጫ ማዕከል ዝግጁ መደረጋቸውንም ገልጸዋል። እንግዶች በሆቴሎችና በግለሰቦች ቤት ጭምር እንደሚያርፉ ገልጸው በድንኳንም ለሚያርፉ ቦታዎች የማጽዳት ውሃና ኤሌክትሪክ እንዲሟላላቸው የማድረግ ስራ እየተከናወነ እንደሚገኝም ጠቁመዋል። በከተማዋ መግቢያ በሮች ወጣቶች እንግዶች በእግር አጠባ ለመቀበልና አስፈላጊ ትብብሮችን ለማድረግ መዘጋጀታቸውንም አመላክተዋል። የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓልና የቅዱስ ላሊበላ የልደት ቀን ታኅሳስ 29 ቀን በላሊበላ ከተማ በድምቀት እንደሚከበር ገልጸው የሀገር ውስጥና በሀገር ውጭ ቱሪስቶች ወደ ከተማዋ መጥተው ይህንን ደማቅ ዕለት እንዲጎበኙ ጥሪም አቅርበዋል። በድንገተኛ ፍተሻ የተያዙ 13000 የሺሻ መጠቀሚያ እቃዎችና ከ50 ኪሎ ግራም በላይ አደንዛዥ እጽ ማስወገዱን የአዲስ አበባ ፖሊስ ገለጸ። እንደሚከተለው ይቀርባል። በለሚ ኩራ ክፍለ ከተማ ፖሊስ መምሪያ በተለያዩ ጊዜ በድንገተኛ ፍተሻ የተያዙ 13000 የሺሻ መጠቀሚያ እቃዎችና ከ50 ኪሎ ግራም በላይ አደንዛዥ እጽ ማስወገዱን የአዲስ አበባ ፖሊስ ጠቅላይ ፖሊስ መምሪያ አስታወቀ። የአዲስ አበባ ፖሊስ ጠቅላይ መምሪያ የወንጀል መንስኤዎችን በጥናት በመለየት በተደጋጋሚ ጊዜ ተገቢውን ህጋዊ እርምጃ እየወሰደ መሆኑንም ገልጿል። የዚሁ አካል የሆነው የለሚ ኩራ ክፍለ ከተማ ፖሊስ መምሪያ በተለያዩ ጊዜያት በአንዳንድ ግለሰብ መኖሪያ ቤቶች፣ ፔንሲዮኖችና ሆቴሎች ድንገተኛ ፍተሻዎችን በማድረግ የተሰበሰቡ አደንዛዥ እጾች፣ የሺሻ መጠቀሚያ እቃዎች፣ ሀሰተኛ የብር ኖቶች በክፍለ ከተማው ወረዳ 6 ጆርሶ አካባቢ የክፍለ ከተማው ፖሊስ መምሪያ ኃላፊ ኮማንደር ያሲን ሁሴን፣ የክፍለ ከተማው ሰላምና ጸጥታ ቢሮ ኃላፊ አቶ አየለ ተስፋዬ እንዲሁም የሃይማኖት አባቶችና የአካባቢው ነዋሪዎች በተገኙበትም ተወግዷል። የለሚ ኩራ ክፍለ ከተማ ፖሊስ መምሪያ ኃላፊ ኮማንደር ያሲን ሁሴን ባደረጉት ንግግር የዜጎችን ሰላምና ጸጥታ ከሚያውኩ የወንጀል መንስኤዎች መካከል አንዱ አደንዛዥ እጾችና ሺሻዎች ዋነኞቹ በመሆናቸው ፖሊስ ሁልጊዜ እየሰበሰበ ማቃጠሎና ማስወገዱን የሚቀጥል ተግባር ሲሆን የሃይማኖት አባቶች በህብረተሰቡ በቅርበት ተጠቃሚውና አስጠቃሚ
ተጠቃሚውን በመምከርና በመገሰጽ አልፎ ሲገኝ ጥቆማ ለፖሊስ በመስጠት የዜግነት ግዴታቸው ሊወጡ እንደሚገባና እየተጎዳ ያለው አምራች ኃይል የሆነው ወጣት በመሆኑ ትኩረት ልንሰጠው ይገባልም ብለዋል። የክፍለ ከተማው ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ አየለ ተስፋዬ ፖሊስ ጥናትና መሰረት ባደረገው መልኩ እየሰራ ነው ያለው ስራው በቀጣይ በተቀናጀ መልኩ ተጠናክሮ የሚቀጥል መሆኑን በመግለጽ የዜጎችን ሰላምና ጸጥታ የሚያውኩ ተግባራት በንግድ ቤቶችና ፔንሲዮኖች ውስጥ ህጋዊ የንግድ ፍቃድና የንግድ ፍቃድ ሽፋን ህገወጥ ተግባር የሚፈጽሙ ግለሰቦች ላይ የሚወሰዱ እርምጃዎች ተጠናክረው ይቀጥላሉም ብለዋል። ፖሊስ ከሐምሌ 1 ቀን 2017 ዓ.ም ከታህሳስ 6 ቀን 2018 ዓ.ም ድረስ በወንጀል መንስኤዎች ላይ ባደረገው ጥናትና ኦፕሬሽን ተግባር በአጠቃላይ 13420 የሺሻ መጠቀሚያ እቃና 50 ኪሎ ግራም አደንዛዥ እጽ፣ 300 ፍሬ ትራማልዶ መድኃኒት፣ ሲጋራ 25 ካርቶን እንዲሁም በብር መጠን የተቆጠረ በኬሚካል የተነካ ሐሰተኛ ገንዘብም ተወግዷል ብሏል። ያነጋገራቸው የሃይማኖት አባቶች ህብረተሰቡ የሚጠቅመውና የሚጎዳውን በመለየት መሰል ድርጊቶችን ለቤቱ በጉረቤቱ የሚጠቀሙትን በመምከር መረጃው ለፖሊስ በመስጠትና የተጎዳ እየጠፋ ያለው ትውልድ መታደግ ይገባል በማለት አደንዛዥ እጽ እንደ ቃሉም የሚያደነዝዝ በመሆኑ የደነዘዘ ሰው ወንጀል ለመፈጸም የሚበረታታ ስለሆነ ወንጀል ለመከላከል ከፖሊስ ጋር ቅንጅት መስራት ይገባል ብለው በአዲስ አበባ ፖሊስ በየቦታው ያከናወነ ያለውን ተግባር አጠናክሮ ይቀጥላል ሲሉ ሀሳባቸውንም አጋርተዋል። አደንዛዥ እጽና ሺሻ መጠቀም የትውልድና የጤና ከመጉዳቱ ባሻገር ለወንጀል ድርጊት መፈጸም ዋነኛው መንስኤ በመሆኑ ህብረተሰቡና ባለድርሻ አካላቱ ከጸጥታ አካል ጋር በመቀናጀት ሊሰሩ እንደሚገባ የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱንም አስተላልፏል። ታህሳስ 10 ቀን 2018 ዓ.ም ከንቁ ሚዲያ ደረሰላችሁ ዜናዎችን ይመስሉ ነበር። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያለን እኛን ከወዲሁ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ። ራዕየ ዮሐንስ ላይ ምዕራፍ 7 ቁጥር 11 ላይ እንዲህ ብሎ ተጽፏል። አነብላችኋለሁ። መላእክቱም እስቲ መላእክቱም በሉ በዙፋኑና በሽማግሌዎች በአራቱም እንስሶች ዙሪያ ቆመው ነበር አለ። በአራቱም እንስሶች በ24ቱ ሽማግሌዎች መካከል ቆመው ነበር። በዙፋኑም ፊት በግንባራቸው ተደፉ፣ ለእግዚአብሔር እየሰገዱ እንዲህ አሉ፣ በረከትና ክብር አሉ። ሁላችሁም ይህንን ቃል ተወከለኝ። በረከትና ክብር በሉ። ጥበብ፣ ውዳሴ፣ ምስጋና፣ ኃይል፣ ብርታት ከዘላለም እስከ ዘላለም ለአምላካችን ይሁን አሉ ይላል። ለአምላካችን ለእግዚአብሔር ከዘላለም እስከ ዘላለም ውዳሴ ይሁንለት፣ ከዘላለም እስከ ዘላለም ምስጋና ይሁንለት። አሜን በሉ። ስለዚህ ከሽማግሌዎችም አንዱ ተመልሶ እነዚህ ነጭ ልብስ የለበሱ እነማን ናቸው ብሎ ጠየቀኛል። እናንተ ነጭ ለብሳችኋል፣ ጠይቃችኋለሁ። ከዚህ ስትወጡ ሰው ይጠይቃችኋል። ምንድነው ዛሬ ነጭ የለበሳችሁት ይላል። እየሰማችሁና ነጭ የለበስነው የትንሣኤ ምስክሮች ስለሆንን ነው በሉ። እስቲ በሉ ከሞት በኋላ ሕይወት ስላለን ነው በሉ። ከመቃብር በኋላ ብርሃን ስለምናይ ነው በሉ። የኛ አገልግሎት ምድራዊ አይደለም፣ በዚህ ምድር ላይ የሚቋረጥ አይደለም፣ በሰማይ የሚቀጥል አገልግሎት በመላእክቱ ዓለም የምናገለግል ስለሆንን ነጭ ለብሰናል። ነጭ ያለበሰን ደግሞ የትንሣኤያችን ሁሉ በኩር የሆነው የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ክብር ለስሙ ይሁን። አመስግኑት። ነጭ ላለበሰን ከውድቀታችን ላነሳን ለአማኑኤል ምስጋና ይሁንለት። አሜን በሉ። እንዲህ ብሎ ይመልሳል። ከኔ ጋር ናችሁ? እነዚህ ነጭ የለበሱት ከታላቅ መከራ የመጡ ናቸው። ልብሳቸውንም አጥበው አለ። ልብሳቸውንም አጥበው በሉ። በበጉ ደም የነጹ ናቸው። ልብሳቸውን ያነጹ ለንስሐ የሚገባ ፍሬ ያፈሩ ምዕመናን ልብሳቸውን አጥጠው ማለት ነጩን ልብስ ልበሱ። የኃጢአቱን ካባ አውልቁት፣ አሮጌውን ሰው ተውና አዲሱን ልብስ ልበሱት ተብሎናል። ልብስ ዘይተ አልመ ወክዳን ዘይተ ፈትለ የተባለ ክርስቶስን ልበሱት። ማንን ልበሱት? ቀጥሎ ደግሞ ክርስቶስን ስትለብሱት በበጉ ደም፣ እስቲ በበጉ ደም በሉ። ያ ደም ከኃጢአት የሚያነጻ ነው። ወደሙ ለኢየሱስ ክርስቶስ ያነጻነ እምኩሉ ኃጣውኢነ፣ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ተብሎ ተጽፏል። እስቲ ከኃጢአት ሁሉ የነጻችሁ በክርስቶስ ደም የነጻን የከበረንን አመስግኑ። ከፍ አድርጋችሁ ከበደላችን የነጻ ነው በክርስቶስ ነው። ስለዚህ ልብሳቸውን አጥበው በበጉ ደም የነጹ ናቸው አለኝ። ስለዚህም በእግዚአብሔር ዙፋን ፊት ሌሊትና ቀን በመቅደሱ ያመልኩታል አለ። ሌሊትና ቀን ቤት ያመልኩታል።
በመቅደሱ ወሉኝ እንጂ በመቅደሱ ምን ይሉታል ያመልኩታል አለኝ። በዙፋኑ ላይ የተቀመጠው በእነርሱ ላይ ያድርባቸዋል አለ። በምኑ ላይ ተቀመጠው? በዙፋኑ ላይ ተቀመጠው ብሎ በእነሱ ላይ ምን ይላል? ያድርባቸዋል። በዙፋኑ ላይ የተቀመጠው ሥላሴ በእኛ ላይ ይደርብን። አንተ ሙሰታውቱ ለመንፈስ ቅዱስ፣ እናንተ የመንፈስ ቅዱስ ማደሪያዎች ናችሁ ተብላችኋል። መንፈስ ቅዱስ ይደርባችሁ፣ በእነሱ ላይ ያድርባቸዋል ካለ በኋላ ከእንግዲህ ወዲህ አይራቡም አለ። እስቲ አንራብም በሉ። ከእንግዲህ ወዲህ አንራብም በሉ። አያችሁ በልተን ምንጠግብበት የዚህ ዓለም ምግብ ጠዋት ቢበሉት ለከሳት ይደባል። የዚህ ዓለም መጠጥ ጠዋት ቢጠጡት ለከሳት ይጠማል። እንዳትራቡ የሕይወት ምግብ ሰጥቶናል ክርስቶስ፣ ምግበ ሥጋ ምግበ ነፍስ የሚሆን እንዳትጠሙ ከጎኑ የተቀዳውን ክቡር ደሙን ሰጥቶናል። አይጠሙም ማለት በጦር የፀሐይ ትኩሳት ከቶ አይወርድባቸውም። እግዚአብሔር እንባዎችን ሁሉ ከዓይናቸው ያብሳል አለ። እንባን ከዓይኖቻችን ያብስልን። በዙፋኑ ላይ የተቀመጠው አብ ወልድ መንፈስ ቅዱስ ሥላሴ እንባን ሁሉ ከዓይኖቻችን ያብስልን። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነህ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን